እንደምናመሻችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የግንቦት 18 ቀን 2017 ዓ.ም ኢቲቪ ዜና 57 ከምሽቱ 12 ሰዓት ሆኖ ነሆ ጀምሯል። በሶስት ምዕራፍ ተከፋፍሎ እስከ ምሽቱ 3 ሰዓት ገደማ ከእናንተ ጋር በቀጥታ ስርጭት አብሮ የሚቆይ ይሆናል። እንደተለመደው የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜናም ለዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ዝግጅት እያደረጉ መሆኑን አስተያየታቸውን የሰጡ መምህራንና ተማሪዎች ተናገሩ። የኢትዮጵያ ግብርና ባለስልጣን የእንስሳት ቄራዎች አደረጃጀትና የስጋ ምርት አገልግሎት አሰጣጥ ላይ በክዋኔ ኦዲት የተገኙትን ችግሮች መፍታት እንዳለበት ተጠቆመም። ከውጭ የዜና ምንጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ላይ ተጨማሪ ማዕቀብ ለመጣል እያጤንኩ ነው ሲሉም ተናገሩ። ምርጫቸውን የኢትዮጵያ ቴሌቪዥን ስላደረጋቸው እናመሰግናለን። ከኛ ጋር ሆነው ከኢቲቪ ዜና 57 ጋር ተመስገን በየነ ነኝ። የኢትዮጵያ ግብርና ባለስልጣን የእንስሳት ቄራዎች አደረጃጀትና የስጋ ምርት አገልግሎት አሰጣጥ ላይ በክዋኔ ኦዲት የተገኙትን ችግሮች መፍታት እንዳለበት ተጠቆመ። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በባለስልጣን መስሪያ ቤቱ የክዋኔ ኦዲት ሪፖርት ላይ የውይይት መድረክ አካሂዷል። ለቁጥጥር የሚያግዙ የህግ ማዕቀፎች አለመኖር፣ የእንስሳት ልየታና ምዝገባ ክፍተት፣ የእንስሳት ምርት ደህንነት ምርመራና የቄራዎች የፍሳሽ ቆሻሻ አወጋገድ የሚሉ ክፍተቶች መኖራቸውን ነው የኦዲት ሪፖርቱ ያመላከተው። ባለስልጣን መስሪያ ቤቱ እነዚህንና እንደዚሁም ደግሞ ሌሎች ችግሮችን እንዲፈታ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳስቦታል። በተለይም ደግሞ ዘርፉ ዓለም አቀፍ ገበያ ላይ ተወዳዳሪ እንዲሆን የተለያዩ ችግሮችን በህግና አሰራር መፍታት እንደሚገባውም የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አራሬ ሞሲሳ አስገንዝበዋል። ምንድነው የእናንተ እንደ ተቋም እንደ ባለስልጣኑ እንደ ሀገር የተያዘው ህልምስ ምንድነው? እንደ አፍሪካ የያዝነውስ ምንድነው? ያንን አንጻራዊ አድርገን ተወዳዳሪና አሸናፊ ተቋም ሆነን ካልሄድ ነው እንደ ኢትዮጵያ ምንም የምናመጣው ጉዳይ ስለሌለ የተሰጡት አስተያየቶች የተገኙትን ግኝቶች እናንተም እኛም የማናውቃቸው እናንተ የምታውቁት እየሰራችሁ ያላችሁት ለእናንተ ችግር የሆነባችሁ የአሰራርም ችግር ያለባቸውን ሁሉ አሁን በደንቡ ይፈታላችኋል የሚል ሀሳብ ያለኝ እኔ። ምክንያቱም መጀመሪያ አዋጅ ነበር ችግር ያላችሁት፣ አሁን አዋጁ ተፈቷል። በደንብና በመመሪያ የሚፈቱ ችግሮች አሰራሮች ሊኖሩ ይችላሉ። ያንን ደግሞ አውጥታችሁ ቶሎ ወደ ስራ መተግበር የእናንተ ግዴታ ነው። ስለዚህ ቆራጥ መሆን ያስፈልጋል። በኢትዮጵያ የተገነቡ ዘመናዊ ቄራዎች የሚያነሷቸው የእንስሳት አቅርቦት፣ የዋጋ፣ የመስሪያ ቦታና እንደዚሁም ደግሞ የፋይናንስ ችግሮች መኖራቸውን የጠቆሙት የባለስልጣኑ ዋና ዳይሬክተር አምባሳደር ድሪባ ኡክማ ችግሮችን ለመፍታት ቅንጅትና ጊዜ እንደሚያስፈልግ ተናግረዋል። ሪፖርተራችን ሞላ አለማየሁ እንደዘገበው በኦዲት የተገኙ ክፍተቶችንም ተቋሙ ወስዶ ለማስተካከል እንደሚሰራም ነው ዋና ዳይሬክተሩ አምባሳደር ድሪባ የገለጹት። ተቋማችን ወደ ዲጂታል ሲስተም የገባ ከ66 አገልግሎቶች በላይ ዲጂታይዝ ያደረገ ይህንን ዘርፍ ጨምሮ ሙሉ በሙሉ የዲጂታል ተቋም እያረግነን ያለ ነው። ይሄም በተቋም ውስጥ ብቻ ሳይሆን በኢንዱስትሪ ደረጃ በእኛ ስራ ያሉ የተለያዩ ኢንዱስትሪዎች አሉ፣ ጥራትና ሴፍቲን የምንከታተለው። ስለዚህ በቴክኖሎጂ የታገዘ ጭምር የጥራት ቁጥጥሩ የሴፍቲ ቁጥጥሩ በቴክኖሎጂ የታገዘ ለማድረግና ለማዘመን ብዙ ጥረት እያደረግን ያለ ነው። ከዚህ አኳያ እኛ ግኝቱን እንደ ጥሩ አጋጣሚ ነው የምንወስደው ስራችን ለማሻሻል።
የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር በኤምፖክስ ቫይረስ የተያዘ ሰው ማግኘቱን አስታወቀ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩ ታማሚዎች በወሰደው ናሙና ነው በኤምፖክስ ቫይረስ የተያዘ ሰው ማግኘቱን ያረጋገጠው። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ህፃን ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ነው የተረጋገጠው። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁና የሄደባቸውን አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክክ የነበራቸው ግለሰቦችን የመለየትና ክትትል የማድረጉ ስራ ተጀምሯል ሲል የጤና ሚኒስቴር ባወጣው መግለጫ አስታውቋል። በምስራቅ ወለጋ ዞን ከ68 ሺህ በላይ ተማሪዎች የዘንድሮውን የክልልና ሀገር አቀፍ ፈተና እንደሚወስዱ የዞኑ ትምህርት ጽሕፈት ቤት አስታወቀ። በዞኑ የትምህርት ጥራትን ለማሻሻል ዘርፈ ብዙ ስራዎች እየተከናወኑ እንደሆነም ነው የተገለጸው። ዝርዝሩ የዛሃራ መሐመድ ነው። በምስራቅ ወለጋ ዞን ከ68 ሺህ በላይ ተማሪዎች የዘንድሮውን የክልልና ሀገር አቀፍ ፈተና እንደሚወስዱ የዞኑ ትምህርት ጽሕፈት ቤት አስታወቀ። በዞኑ የትምህርት ጥራትን ለማሻሻል ዘርፈ ብዙ ስራዎች እየተሰሩ እንደሆነ የዞኑ የትምህርት ጽሕፈት ቤት ኃላፊ አቶ ቱሊ አዱኛ ይገልጻሉ። ዘንድሮ የትምህርት ጥራትን ለማስጠበቅ የባለፈው ውድቀትን አካክስተን ተማሪዎችን እናሳልፋለን ወደ ዩኒቨርሲቲ ብለን በደንብ ስንሰራ ነበር። የሰራነው ነገሮች ደግሞ ቲዩቶሪያል ተጨማሪ ትምህርት ስንሰጥ ነበር። እንደዚሁም ብዙ ዝግጅቶችን ስናዘጋጅና ስናስተምር ፖርሽን እንዲጨርሱ ስንሰራ ነበር እና መምህራኖች በደንብ ዘንድሮ ሲያስተምሩና ሲያዘጋጁ ቆይተዋል ማለት ነው። ወጣቶታ ኩታ ጃፋ ፊ ኩታ ሰደተፋ በረታ ኩማ አፉሪ ፊ ይበለማፍ ሶዶሚ ሰዲ ከ4000 በላይ የ6ኛና የ8ኛ ክፍል ተማሪዎችን ለፈተና አዘጋጅተናል። ውጤታቸውንም ለማሻሻል ሁሉንም የትምህርት ክፍሎች ሸፍነናል። የመለማመጃ ስራዎች እንዲሰሩም አድርገናል። በዚህም ውጤት ለማምጣት እየሰራ ነው። በምስራቅ ወለጋ ዞን በጅማ አርጆ ወረዳ የሚገኙ የኃይሌ ፊዳ ልዩ ሁለተኛ ደረጃ ትምህርት ቤትና የአርጆ ሁለተኛ ደረጃ ትምህርት ቤት ተማሪዎች በመምህራኖቻቸውና በወላጆቻቸው እየተደረገላቸው ባለው ክትትልና የትምህርት ድጋፍ ጥሩ ውጤት ለማስመዝገብ መዘጋጀታቸውን ተናግረዋል። በግሌ የተለያዩ ሽቶችን የሰራው ነው፣ መጽሐፍ የሚያነበብኩ ነው እና አስተማሪዎችም ድጋፍ እያደረጉልኝ ነው። በግላቸው የተለያየ ሽትም እየሰሩልን ነው፣ በመጽሐፍ ቤትም ድጋፍ እያደረጉልን ነው እና የተለያዩ ሽቶችንም በሜካፕ እየሰሩልን ይገኛሉ። ዘወትር አርብ ማለት ነው፣ አርብና ቅዳሜ ፈተና ነው የምንወስደው ሞዴል ማለት ነው በሳምንት እና ከወሰደን በኋላ ሰኞ ደግሞ መጥተን እሱን አንሰሩን ወይም ደግሞ መልሱን እንሰራለን ማለት ነው ከቲቸሮቻችን ጋር። በጋራ ሆነን ጥያቄ ተጠያየቀን እናጠናለን። ብዙ ጊዜ ላይብረሪ እንመጣለን፣ በጋራም እናጠናለን። በግላችንም ትምህርት ቤታችን በጥሩ ሁኔታ እያዘጋጀን ነው። በዚህ አመት ጥሩ ውጤት እናመጣለን ብለን እናስባለን። የትምህርት ቤቱ መምህራንና ወላጆች ከመደበኛው ክፍለ ጊዜ ውጪ ከተማሪዎቻቸው ጎን በመቆም ስነ ልቦናቸውን መገንባት ጨምሮ የተለያዩ ትምህርታዊ ድጋፍና ምክር እየሰጡ መሆናቸውን ገልጸዋል። ተማሪዎች ካሁኑ ጀምረ እያደረግን ያለ ነው። በክፍል ውስጥ ያሉ ተማሪዎች በቁጥር ጥቂት ናቸው። ራሱ የክፍል ፈተና ሲፈተኑ አንድ ባንድ ሆኖ ነው ተቀምጦ የሚፈተኑት። ስለዚህ ተማሪዎች ራሳቸውን ችሎ እንዲሰሩ እንመክራለን። ተግባራዊ እያደረግን ነው። በረቶተ ኬኛ ኬሱማ በረቶተ ኩታኩር ለማፋ በረካነ ቆርማተ ቢዮሌሳ ዳፊ ሁሉንም ተማሪዎቻችንን እያዘጋጀን ነው። በተለይም ደግሞ የ12ኛ ክፍል ተማሪዎችን በልዩ ሁኔታ አዘጋጅተናል። ጥያቄዎችን እንዲሰሩና እርስ በርስም እንዲደጋገፉ በማድረግ በአገር አቀፍ ፈተናዎች ጥሩ ውጤት እንዲያስመዘግቡ እየሰራንም እንገኛለን። በምስራቅ ወለጋ ዞን አሁን ላይ 448500 ተማሪዎች በ1279 ትምህርት ቤቶች ውስጥ ትምህርታቸውን እየተከታተሉ ይገኛሉ። ለዩኒቨርሲቲ መግቢያ ፈተና ተማሪዎችን ብቁ የማድረግ ስራ እያከናወነ እንደሚገኝ የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ አስታወቀ። በክልሉ ከ35 ሺህ በላይ ተማሪዎች በተፈጥሮና በማህበራዊ ሳይንስ የትምህርት ዘርፎች የከፍተኛ ትምህርት ተቋም መግቢያ ፈተና የሚወስዱ ይሆናል። ሚካኤል ገዙ ዝርዝሩን ይዟል።
በማዕከላዊ ኢትዮጵያ ክልል ስልጤ ዞን የወራቤ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች ከፊት ለፊት ለሚጠብቃቸው ዩኒቨርሲቲ መግቢያ ፈተና እየተዘጋጁ ይገኛል። ከተፈታኞች መካከል ተማሪ ሰላማዊት ዘርጋውና ተማሪ ፉአድ አብዱል ሽኩር የተሻለ ውጤት ለማምጣት በዝግጅት ላይ መሆናቸውን ተናግረዋል። ያለን ዝግጅት የተለያዩ መምህሮችም ከዩኒቨርሲቲ የመጡ እኛም እየሄድን የተለያዩ ኮርሶችን እየሰጡን በስነ ልቦናም እያዳበሩን መምህሮቻችንም ገብተው መፍራት እንደሌለብን ማለት የምናውቀው እንድንሰራ የተሻለ ዝግጅት ደግሞ እንድናደርግ እየመከሩን እያሳዩ መንገዶችን ያሉት አሪፍ ነው እስካሁን ባለው ማለት ነው። የትምህርት ቤት መምህራንም ጀምረውልን ነበር ቲቶር። አሁን ደግሞ ያ ቲቶር በዩኒቨርሲቲ መምህራኖች እየቀጠለ ይገኛል ማለት ነው። የቲቶር መርሃ ግብር የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ ክልሉ የተማሪዎች ውጤትን ለማሻሻል የሚያግዙ ተግባራትን እያከናወነ እንደሚገኝ ተናግረዋል። ክልላችን ውስጥ ካሉ ዋቸሞ ዩኒቨርሲቲ፣ ወልቂጤ ዩኒቨርሲቲ እንዲሁም ወራቤ ዩኒቨርሲቲ ጋር በጋራ በመሆን ለ12ኛ ክፍል ተማሪዎች ቱቶሪያል ትምህርት እየተሰጠ ነው ያለው። ሁለተኛ ፕራክቲስ ማድረግ አለባቸው። ኮምፒውተር ላይ ፕራክቲስ ማድረግ አለባቸው። በራሳቸው ትምህርት ቤትም ፕራክቲስ እያደረጉ ነው። 3ቱ ዩኒቨርሲቲዎች ላይ ፖሊቴክኒክ ኮሌጆች ላይ ፕራክቲስ እያደረጉ ነው ኮምፒውተር ላይ ማለት ነው። እና ዲጂታል ስኪላቸውን የማሳደግ ዋናው ፈተና ላይ ወደ ዋናው ፈተና ሲገቡ መደነጋገር እንዳይኖር፣ የስኪል ጋፕ እንዳይፈጠር ዲጂታል ስኪላቸውን የማሳደግ ስራ እየሰራን እንገኛለን። ለተማሪዎች ውጤት መሻሻል የትምህርት ግብዓት አቅርቦት ትልቅ ድርሻ ያለው ያሉት ምክትል ርዕሰ መስተዳድሩ በዘንድሮ ዓመት ከ2.1 ሚሊዮን በላይ መጽሐፍት ለአንደኛና ሁለተኛ ደረጃ ትምህርት ቤቶች መሰራጨቱን አመልክተዋል። በሁለተኛ ደረጃ በአጠቃላይ ወደ 1.9 ሚሊዮን በላይ መጽሐፍት በትምህርት ሚኒስቴር ታትመው ለተማሪዎች ተደራሽ ተደርጓል። እንዲሁም በአንደኛ ደረጃ መጽሐፍትን ማቅረብ የክልሉ መንግስት ኃላፊነት ስለሆነ ክልላችንም አዲስ ክልል እንደመሆኑ ከፍተኛ ሀብት ለመጽሐፍት በዚህ ወቅት ኢንቨስት ማድረግ ስለማይችል ማህበረሰቡን ሞቢላይዝ ማድረግ እና ማሳተፍ ስለነበረብን ማህበረሰቡን አሳትፈን በዚህ ዓመት 228,102 መጽሐፍት ተሰራጭቷል ታትሞ አሁን በህትመት ላይ ያሉ መጽሐፍትም አሉ ማለት ነውና ስለዚህ የትምህርት ግብዓትን የማሟላት ስራ ነው አንዱ እየሰራን ያለ ነው። በክልሉ በዘንድሮ ዓመት 35,246 ተማሪዎች በተፈጥሮ ሳይንስና በማህበራዊ ሳይንስ ዘርፍ የከፍተኛ ትምህርት ተቋም መግቢያ ፈተና የሚወስዱ ይሆናል። ለዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ዝግጅት እያደረጉ መሆኑን ተማሪዎች ለኢቲቪ ተናገሩ። ሀገር አቀፍ ፈተናው ከሰኔ 23 ቀን ጀምሮ እስከ ሐምሌ 8 ቀን 2017 ዓ.ም ድረስ እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት ይፋ ማድረጉ የሚታወቅ ነው። ለዝርዝሩ አያንቱ እምሩ። ተማሪ ሃይማኖት ንጉሴ በአዲስ አበባ የቦሌ ኮሚኒቲ ትምህርት ቤት የ12ኛ ክፍል የማህበራዊ ሳይንስ ተማሪ ናት። ተማሪዋ ለዘንድሮ የ12ኛ ክፍል መልቀቂያ ሀገር አቀፍ ፈተና ዝግጅቶችን እያደረገች እንደሆነ ትናገራለች። ሰብጀክትን በማንበብ የተለያዩ የማትሪክ ጥያቄዎችን እንሰራለሁ። ሪቪዥኖች እየተደረጉልን ነው። ስለዚህ በዛ መሰረትም ያልገባንን ነገሮች ተማሪ እርስ በራሳችን እንጠያየቃለን። ያልገባንን ነገርም አስተማሪዎችን በመጠየቅ ራሳችን ያዘጋጃል። እንደ ተማሪ ሃይማኖት ሁሉ በጅማ ከተማ በጅማ ሁለተኛ ደረጃ ትምህርት ቤት ተማሪ የሆነው ኤፍሬም መሸንኮ እርሱ ከሚያደርጋቸው የጥናት ዝግጅቶች በተጨማሪ በትምህርት ቤቱ በኩል ድጋፍ እየተደረገለት እንደሆነ ይገልጻል። ከትምህርት ቤቱም ደግሞ በጣም ድጋፍ የተደረገልን ነው። ቲቶሪ እየተማርን ነው። ያለፉ የኢንትራንስ ጥያቄዎችንም እየሰራ ነው። ከሞላ ጎደል በጣም አሪፍ ነው። አልፋለሁ ብዬ አስባለሁ። እንግዲህ ትምህርት ቤቱም እያገዘን ነው። እኛም በግላችን ጥሩ እየሰራን ነው፣ እያጠናን ነው፣ እየለፋን ነው። የዘንድሮ የ12ኛ ክፍል መልቀቂያ ፈተና በወረቀት እንዲሁም በበይነ መረብ የሚሰጥ በመሆኑ በተለይ በበይነ መረብ አማካኝነት ፈተናውን ለሚወስዱ ተማሪዎች ልምምድ እንዲያደርጉ እየተደረገ መሆኑን የጅማ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አብዱራያ ተናግረዋል። በዚህ ዓመት የኛ ተማሪዎች በኦንላይን ነው ፈተናቸውን የሚቀበሉትና ያንን ፈተና ምናልባት መቀየሩ ልጆቹ ላይ ስነ ልቦና ተጽዕኖ እንዳያሳድር ትምህርት ቤት ላይ የአይቲ ባለመምህራኖችን በደንብ ልጆቹን ሆልድ አድርገው የኦንላይን ፈተናው አሁን ባለው ሁኔታ በኦፍላይን ጥያቄዎችንም እንዴት አድርገው ጥያቄውን ገብተው እንደሚሰሩ እንዴት አድርገው ጥያቄውን ሰብሚት እንደሚያደርጉ እንዴት የራሳቸውን አካውንት ክሬት እንደሚያደርጉና እነዚህ መሰል ጥያቄዎችን
ሁኔታዎችን ያው በደንብ እየሰሩበት ነው። በኢቲቪ አዲስ ቀን የሀገር ጉዳይ እንግዳ የነበሩት የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ የፈተናው የቅድመ ዝግጅት ስራዎች መጠናቀቃቸውን ገልጸዋል። በአሁን ሰዓት ላይ የፈተናውን ዝግጅት ሙሉ በሙሉ ተጠናቋል። በወረቀት ለሚፈተኑ የህትመት ስራው ተጠናቋል። በኦንላይን ለሚፈተኑ ደግሞ የት እንደሚፈተኑ ምን አይነት ኮምፒውተሮች ስንት የቱ ጋር እንደሚያስፈልግ የሚለውም ተጠናቆ በአሁን ሰዓት ተማሪዎች የበየነ መረቦቹ ባሉበት በሚፈተኑባቸው ቦታዎች ላይ ልምምድ እንዲያደርጉ እየተደረገ ነው ያለው። የወረቀቶቹ ደግሞ ባሉበት ቦታ ላይ የአድሚሽን ካርድ ሁሉ ተሰጥቷቸው ልምምድ እንዲያደርጉ ራሳቸውን እንዲያዘጋጁ ይገኛሉ። በአሁን ሰዓት ፈታኞችን የመመልመል ለፈተናው የሚያስፈልጉ ቁሳቁሶችን የማደራጀት ለዛ ዲፕሎይ ለማድረግ አሬንጅ የማድረግ ስራዎች ላይ ነው የሚገኘው። ተማሪዎች በቂ የእውቀትና የስነ ልቦና ዝግጅት ካደረጉ ፈተናውን ማለፍ ይችላሉ የሚሉት ደግሞ በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ፕሮፌሰር አለማየሁ ተክለማርያም ናቸው። ትምህርት ቤቶች በቂ ዝግጅት በቂ ስነ ልቦናዊ ዝግጅት ካደረጉላቸው ቅድም ልጅቷ እንደምትገልጸው ልምምዱ ካለ የአእምሮ ዝግጅቱ ካለ አላማው ካለ ይህን ያህል ስትረስ የሚፈጥር አይደለም። አስቀድሞ እውቀትን የሰበሰበ ክህሎትን ያዳበረ ተማሪ ፈተና ለመፈተን እዚህ ውስጥ የተጠራቀመ እውቀት ካለ ማለፉ ያንን አውጥቶ መንዝሮ መጠቀም ማለት እኮ ነው። የዘንድሮውን የ12ኛ ክፍል መልቀቂያ ፈተና ከ608 ሺህ በላይ ተማሪዎች እንደሚወስዱ የትምህርት ምዘናና ፈተናዎች አገልግሎት ማስታወቁ የሚታወስ ነው። የምትከታተሉት ከኢትዮጵያ ቴሌቪዥን በቀጥታ የተላለፈውንና ምሽት 12 ሰዓት ላይ ጀምሮ እስከ ምሽቱ 3 ሰዓት ገደማ በ3 ምዕራፍ ተከፋፍሎ እየቀረበ ያለውን ኢቲቪ ዜና 57 ነው። በደቡብ ምዕራብ ኢትዮጵያ ክልል 19127 ተማሪዎችን የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና ለማስፈተን ዝግጅት እየተደረገ እንደሚገኝ የክልሉ ትምህርት ቢሮ አስታወቀ። ቢሮው የፈተና አስተዳደር ስርዓትን ለማዘመን የሚያግዝ የባለድርሻ አካላት ውይይት በቦንጋ ከተማ አካሂዷል። በምክክሩ ላይ በምክትል ርዕሰ መስተዳድር ማዕረግ የክልሉ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴም በፈተና አስተዳደር ስርዓት ላይ የተመዘገቡ ያሉ ለውጦችን ቀጣይ ለማድረግ የተቀናጀ ስራ እየተሰራ እንደሚገኝ ነው የተናገሩት። በሀገራችን ደረጃ በአመለካከት ደረጃ ፈተናን በኩረጃና በስርቆት ለማለፍ ከሚደረግ ጥረት በተለይ በትምህርቱ ሴክተር ውስጥ ባሉ አመራሮች በማህበረሰብ ደረጃ በአስተሳሰብ ደረጃ በጣም በከፍተኛ ሁኔታ መሰረታዊ ለውጥ የመጣበትና ትውልዱ ራሱን ለፍቶ ሰርቶ የልፋቱን ውጤት የሚያገኝበትን ሂደት መፈጠር መቻል አለበት ተብሎ በዚህ ሂደት ውስጥ በጣም ከፍተኛ የሆነ መግባባት እየተፈጠረ የመጣበት ትልቅ ለውጥም የተገኘበት የትምህርት ምዘናና የፈተና አስተዳደር ስርዓታችን ላይ የመጣው ለውጥ አንዱ የትምህርት ሴክተር የሪፎርም ውጤት ተደርጎ የሚወሰድ ነው። ሪፖርተራችን ሰለሞን ባረና እንደዘገበው የትምህርትና ስልጠና ፖሊሲ ተግባራዊ ከተደረገ በኋላ በዘርፉ ውጤት እየተመዘገበ ይገኛል ያሉት ኃላፊው የባለድርሻ አካላት ተሳትፎ ማደግ ደግሞ ለውጤታማነቱ ጉልህ አስተዋጽኦ እንደሚያበረክት ነው ያስገነዘቡት። በክልሉ ባለፈው የትምህርት ዘመን 1011 ተማሪዎች የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና በበይነ መረብ መፈተናቸውን የገለጹት ኃላፊው በዘንድሮ ወቅት ደግሞ በተፈጥሮና ማህበራዊ ትምህርት መስኮች የተመዘገቡ ከ2500 በላይ ተማሪዎች በተመሳሳይ እንደሚፈተኑ ነው ያስታወቁት። በዚህ ዓመት ደግሞ በአራቱ የክልላችን ዋና ከተሞች ማለትም በቦንጋ ከተማ፣ በሚዛን፣ በተርጫና በቴፒ ላይ የዩኒቨርሲቲ ካምፓሶቻችን ባሉባቸው ከተሞች ላይ ያሉ ተማሪዎቻችን በብዛት ከ2560 የሚጠጉ ተማሪዎቻችን የኦንላይን ፈተና እንዲወስዱ ይደረጋል ማለት ነው። በክልልና በየደረጃው ያለን የትምህርት አካላትና አመራሮች በቀጣይም የተማሪዎቻችንን የተሻለ መጻኢ ዕድል ለማረጋገጥ በቴክኖሎጂ የታገዘ የትምህርት ስርዓትን እየፈጠርን መሄድ ወደ ቴክኖሎጂው ቀረብ እንድሉ ማድረግ በጣም በእጅጉ ያስፈልጋል ማለት ነው። አሁን ባለን ሁኔታ ባሉን በዩኒቨርሲቲ ካምፓሶች ብቻ እየተሰጡ ያለውን የኦንላይን ፈተና በሚቀጥሉት ጊዜያት ልጆቻችን ባሉበት አካባቢ ላይ ሆነው የኦንላይን ፈተናውን የሚወስዱበትን ሁኔታ መፍጠር ልጆቻችን በስነ ልቦና የተረጋጉ እንዲሆኑ ያደርጋል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ሀመር ወረዳ የምትገኘው ቡስካ
ብዙዎች ማለት ይቻላል በደራሲ ፍቅረ ማርቆስ ደስታ ከቡስካ በስተጀርባ በተሰኘው መጽሐፍ ነው የተዋወቋት። በዚያ ያለው ጥብቅ ደንም የአካባቢው ማህበረሰብ ምን ያህል ለደን ጥበቃ ልዩ ቦታ እንዳለው የሚያሳይ ነው። ቡስካ ተራራ ላይ የሚገኘው አቡነ ሙሴ ጸሊም ገዳምም ለደኑ መጠበቅ አስተዋጽኦም እያበረከተ ይገኛል። በገዳሙ ከመንፈሳዊ ተግባራት ባሻገር የተለያዩ የልማት ስራዎች ይከናወናሉ ይለናል ወንዶሰን አፈወርቅ በቡስካ ተገኝቶ ባዘጋጀው ተከታዩ ዘገባው። ብዙዎች በደራሲ ፍቅረ ማርቆስ ደስታ ድርሰት በድምፃዊ ጎሳዬ ተስፋዬ ውብ ዜማ የተዋወቋት ቡስካ እንዲህ በጥብቅ ደን ያጌጠች ናት። ከቡስካ ሰማይ ስር እንዲህ ጥቅጥቅ ብሎ የሚታየው የቡስካ ጥብቅ ደን የአካባቢው ማህበረሰብ ለዘመናት ጠብቆ ያኖረው ነው። ቡስካ የሚለው ቃልም አንድነት፣ መሰባሰብን፣ ህብር መፍጠርን የሚያመላክት ነው። ይህ አሁን ላይ ለጥብቅ ደኑ ቀጣይነት የሚሰራው ደብረ ጽዮን አቡነ ሙሴ ጸሊም አንድነት ገዳም ነው። በገዳሙ የማህበረ መነኮሳቱ አፈ መምህር የሆኑት አባ ወልደ ኪዳን ሐዋርያ ክርስቶስ እንደሚሉት የቡስካ ጥብቅ ደን በዚህ መልኩ ተጠብቆ ለዘመናት መኖሩ የአካባቢውን ማህበረሰብ አርቆ አስተዋይነት የሚያመላክት ነው። የቡስካ ህዝብ ይህንን ደን ጠብቆ በማቆየት ላይ ትልቅ ድርሻ አለው። ገዳማችንም እኛ መልሶ ከተቋቋመና ከደረስን ጀምሮ ከህዝቡ ጋር በመሆን እየተመካከርን ደኑ እንደዚሁ እንደተጠበቀ እንደተከበረ፣ በተለይ ደግሞ የዱር እንስሳቱ ተመልሰው በጣም ብዙ አይነት አዕዋፍ ያሉበት ደን ነው። እንደ ጉሬዛ ያሉበት ደን ነው። አባ ወልደ ኪዳን ገዳሙ አሁን ላይ የብዙዎች መዳረሻ እየሆነ የመጣ ቢሆንም ለረጅም ዓመታት ተረስቶ የቆየ ስለመሆኑ ይናገራሉ። ስያሜውን የሚያገኘው በግብፅ ሀገር በብዙ ከሚታወቁት ኢትዮጵያዊው ሙሴ ነው። እንግዲህ አቡነ ሙሴ ጸሊም ከስማቸው ስንነሳ ያው ጥቁሩ ሙሴ ማለት ነው፣ ወይም ኢትዮጵያዊው ሙሴ ከ50 ከ60 ዓመት በላይ ወይም ከዛም በላይ ለሆነ ዓመታት ጠፍ ሆኖ ተረስቶ ያለ መነኮሳት የቆየ ያለ መነኮሳት ብቻም ሳይሆን ያለ ቤተ ክርስቲያንም የቆየ ቦታ ነበረ። 2012-2013 አካባቢ መልሶ ቦታው እንዲቋቋም ሆኗል። በብፁዕ አባታችን በብፁዕ አቡነ ፊልጶስ በሀገረ ስብከቱ ሊቀ ጳጳስ። በቡስካ የሚገኘው ይህ ገዳም አሁን ላይ ህብረተሰቡን በስብከቱ ወንጌል ከማገልገል የቡስካ ጥብቅ ደን እንዲጠበቅ ከማድረግ ባሻገር የተለያዩ አልባሳት ጭምር የሚመረትበት ነው። በገዳሙ በኩል የተለያዩ የግብርና ልማት ስራዎችም በስፋት የተሰሩ ነው። አንዱ የሸማ ስራ ክፍል ነው። ሁለተኛው የልብስ ስፌት ክፍል ነው። ሶስተኛው የሹራብ ስራ ክፍል ነው። አራተኛ የጥልፍና ህትመት ስራ ክፍል ነው። የጨርቅ ላይ ህትመት ስራ ክፍል ነው። እነዚህ 4 ክፍሎች በዚህ በጎጆ ኢንዱስትሪ ልማት ዘርፍ ውስጥ የተካተቱ ናቸው። እዚህ ዘርፍ ውስጥ ሹራቦች ይመረታሉ። በተለያየ መጠን ለህፃን፣ ለአዋቂ፣ ለወጣቶች፣ ለሴቶች፣ ለወንዶች የሚሆኑ ሹራቦች ይመረታሉ። ኦሞ ስትወርዱ ደግሞ የእርሻ ልማት አለን። በተለይ ኦሞ ላይ ንብ እርባታ ቆላም ስለሆነ ይመቻል። በደንብ እዛ እየተሰራ ነው ያለው። ማር በማቀናበር በማጣራት ስራ ደግሞ እዚህ እየሰራ ነው ያለ ነው። ታዲያ እነዚህን የገዳሙን ምርቶች ለህብረተሰቡ ተደራሽ ለማድረግ ፈተናዎች ይገጥማሉ። የተወሰኑ እንግዶች ሲመጡ እዚህ የተመረተውን ሲያዩ ደስ ሲላቸው ይገዛሉ። እንደው ለማሳያ ያህል 1-2 ባዛር ተሳትፈናል። ዲመካ ከተማ አንድ ቀን ባዛር ተሳትፈናል። አርባ ምንጭም በነበረው ኢንዱስትሪ ልማት ቀን እንደዚህ ተብሎ በተዘጋጀው 2 ቀን ባዛር ተሳትፈናል። ከዚህ ውጭ ግን ያሉ ምርቶችን እያመረቱ ከማኖር ውጭ ሌላ የተጠቀምነው የሽያጭ አጋጣሚ የለም። በቡስካ አካባቢ ያለው የመብራትና የቴሌኮሙኒኬሽን ተደራሽነት ችግሮች ለገዳሙ ብሎም ለአካባቢው ነዋሪዎች ፈተና ስለመሆኑም ተነግሯል። በአፋር ክልል አዋሽ ከተማ መዋለ ንዋያቸውን ለሚያፈሱ የግል ባለሀብቶች የተለያዩ ማበረታቻዎችን በማቅረብ ላይ እንደሚገኝ የከተማ አስተዳደሩ አስታወቀ። በከተማዋ በተለያዩ የኢንቨስትመንት ዘርፎች የሚሰማሩ የግል ባለሀብቶች ቁጥር ከጊዜ ወደ ጊዜ በመጨመሩ የስራ ዕድል እየተፈጠረ መሆኑን ነው የከተማዋ ነዋሪዎች የሚናገሩት። ወይንሸት ደጀኔ በአፋር ክልል የምትገኘው አዋሽ ከተማ ለኢትዮጵያ ዋነኛ የንግድ ማዕከል በመሆን እያገለገለች ትገኛለች። በኢንቨስትመንት ዘርፉ ከጊዜ ወደ ጊዜ እየተመዘገበ ያለው ውጤት ከፍተኛ መሆኑንም የአካባቢው ነዋሪዎች ይናገራሉ። በአሁኑ ሰዓት የአዋሽ ከተማ
ከፍተኛ ባለሀብቶች፣ ከፍተኛ የልማት እንቅስቃሴ ያለችበት ለወደፊት ናሙና ከሚባሉት በአፋር ክልል ላይ ካሉት ከተሞች እንደ አንድ የምትጠራ ከተማ ነች። ለወደፊትም ማህበረሰቡም የክልሉ መንግስትም ከዚህ የበለጠ ድጋፍ እያደረገ ለባለሀብቶች መሬት በመስጠት ያሉትን እገዛዎችን በአፋር ባህልም ሆነ በሽማግሌዎች እኛ ይገዛ እያደረግን የክልሉ መንግስታችን ደግሞ በዚሁ እድገት እያደረገ ለውጥ ታመጣለች ብለን ለማህበረሰባችንም ሆነ ለከተማው ነዋሪዎቻችን እድገት ታመጣለች ብለን የምንገምት ከተማ ናት። በጣም ቆንጆ ነው። ብዙ ነገሮች አሉ። ኢንዱስትሪዎች እንደሚታዩት ቅርብ ጊዜያት ከዛሬ 6 ዓመት ወደዚህማ በተለይ በቃ ብዙ ነገሮች እንትን እያሉ ነው። በተለይ አሁን በአዲሱ መስተዳደራችን ደግሞ ብዙ ነገር እየታየ ነው ያለው። ህዝብን በማሳተፍ አንዳንድ ነገር ነጋዴውን ሆነ ሌላውን እንትን በማለት ብዙ አስተዋጽኦ እየተደረገ ነው ያለው። ጥሩ ነው። እንደ ክልላችንም በጣም ጥሩ ነው። ብዙ ነገሮች አሉ። ብዙ እምቅ ሀብት አለን። አሁን የሚያስፈልገን ከውጭ ሆነ ከሀገር ውስጥም ያለ ኢንቨስተሮች መጥተው ሀገራችን ላይ ፈሰስ እንዲያደርጉ ነው የምንፈልገው። በከተማው ውስጥ ከ15 በላይ ትላልቅ ኢንዱስትሪዎች አሉ ያሉት የአዋሽ ከተማ ከንቲባ አብዶ አሊ ካፒታላቸው ከ900 ሚሊዮን ብር በላይ ያስመዘገቡ ባለሀብቶች እንዳሉ አስታውቀዋል። እዚህ ያሉት ባለሀብቶች ደግሞ ያው እስከ 500 ሚሊዮን፣ 900 ሚሊዮን፣ 700 ሚሊዮን ድረስ ካፒታላቸውን ያስመዘገቡ ባለሀብቶች እንዳሉ ይታወቃል ማለት ነው። ባለሀብቶች አሉ። ቢያንስ ከ15 ባይበልጡ ፋብሪካዎችም አሉ። በጣም አንጋፋ የሚባሉት ደግሞ እድሜ ጠገብ የሆኑ የፍለር የናሽናል ማይኒንግ የሚድሮክ ሲስተር ካምፓኒ እንትኖች ስለሆኑ እነዚህም በጣም እዚህ ማውለናቸውን እያፈሰሱ ነው ያሉት። በሌላ በኩል አጠቃላይ በከሰል ፋብሪካ አለ፣ የቻይና የከሰል ፋብሪካዎችም አሉ። ስለዚህ በዚህ ደረጃ አዋሽ ከተማ አሁን ያለችበት ሁኔታ በጣም ጥሩ ሁኔታ ነው ማለት ይቻላል። ምክንያቱም የሀገሪቷን አጠቃላይ ገቢ ወጪ ንግድ እንቅስቃሴዎች በዚህ የሚያልፍባት የሀረር፣ ጅጅጋ፣ ድሬዳዋም መገናኛና አጠቃላይ የኮሊደሮች መገናኛ የሆነች ቦታ ነችና እምብርትም የሆነች ቦታ ስለሆነች ለኢንቨስትመንት ደግሞ በጣም ምቹ እና የኢትዮ ጅቡቲ የባቡር መንገድም የኮስቲም ሲኩርድም የሆነ በጣም በትንሽ ዋጋ ደግሞ በዛ ላይ ደግሞ በጣም ደህንነቱ የተጠበቀ የመጓጓዝ ሂደትን የሚጠቃለልበት ሁኔታም ስላለ በዛ ደረጃ ማየት ይቻላል። አዋሽ ከተማን የኢኮኖሚና የኢንዱስትሪ ማዕከል ለማድረግ እየተሰራ መሆኑንም ተጠቁሟል። በኢትዮጵያ በመተግበር ላይ ያሉት የኢኮኖሚ ማሻሻያዎች የግል ባለሀብቱን ተሳትፎ ማሳደጋቸው ይገለጻል። ባለሀብቶቹ ቀደም ባሉት ዓመታት እምብዛም በማይደፈረው የማምረቻው ዘርፍ ሳይቀር በስፋት በመግባት ውጤታማ መሆን እየቻሉ ስለመሆኑም ነው የሚናገሩት። በዘርፉ የሚስተዋሉ ችግሮች ሙሉ ለሙሉ ከተፈቱ ደግሞ የግሉ ዘርፍ ተሳትፎ እየጨመረ እንደሚሄድም ነው የግል ባለሀብቶቹ የሚጠቅሱት። ብሩክታዊት አስራት ዝርዝር አላት። በኢትዮጵያ የአምራች ዘርፉን አቅም በማሳደግ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካትና የውጭ ምንዛሬ ወጪን መቀነስ ላይ በልዩ ትኩረት እየተሰራ ይገኛል። የግል ባለሀብቱም ለዘርፉ የተሰጠውን ትኩረት በመጠቀም በማምረቻው የኢንቨስትመንት ዘርፍ ሰፊ ተሳትፎ በማድረግ ላይ ነው። እነዚህ አዳዲስና ነባር ባለሀብቶች ታዲያ በርካታ ዜጎችን የስራ እድል ተጠቃሚ እያደረጉ ይገኛሉ። ኤምጂ ስቲል የሚባለው ፋብሪካችን የግሩፑ አንድ አካል የሆነ ፋብሪካችን ነው። ከ274 አይነት ምርቶች በላይ አሉ። የብረታ ብረት ምርቶችን የሚያመርት ኩባንያ ነው ማለት ነው። በአሁኑ ወቅት ወደ 3000 የሚጠጉ ቋሚና ጊዜያዊ ሰራተኞች በስራ ላይ አሉ። በተለይ ደግሞ በአዳማም ያለው የማስፋፊያ ስራ፣ በተጨማሪም እዚህ ያለው የማስፋፊያ ስራ በቅርቡ ጊዜ ይጠናቀቃል እና በሚጠናቀቅ ጊዜ ይህ ቁጥር ወደ 8000 ከፍ ይላል ብለን እንጠብቃለን። የዛሬ 15 ዓመት ስራ ሲጀምር ይሄ ፋብሪካ ይሄ ኢንዱስትሪ ወደ 40 ሚሊዮን ብር አጠቃላይ ካፒታል ይዞ ነው የተነሳው። በአሁኑ ወቅት ግን የማስፋፊያ ስራዎቹን ጨምሮ ወደ 120 ቢሊዮን ብር መድቦ በእንቅስቃሴ ላይ ይገኛል ማለት ነው። ለሀገር ውስጥ ገበያ እያቀረብን ነው ያለ ነው በሰፊው በአብዛኛው ማለት ነው። ራሴን ከመቻል አንጻር እንዲሁም ደግሞ ብሎም ቤተሰቦቼን ከመርዳት አንጻር በጣም አሪፍ ነው። በፊት ላይ ቤተሰብ ላይ ነበር ሆኜ ሲሰራ የነበረው። አሁን ግን ራሴን ችዬ
እንዲሁም ደግሞ አልፎ ተርፎ ቤተሰብ እየረዳው ነው ያለሁት። በኢትዮጵያ በማምረቻው ዘርፍ የተሰማሩ ተቋማት ተወዳዳሪነታቸውን በማሳደግ ምርቶቻቸውን በዓለም አቀፍ ገበያ እያቀረቡ ይገኛሉ። ባለሀብቶቹ በዘርፉ ላይ የሚስተዋሉ ከስነ ምግባርና ከኮንትሮባንድ ጋር የተያያዙ ችግሮች መቀረፍ እንዳለባቸውም ያነሳሉ። ታሪፍ ላይ የሚደረግ የማጭበርበር አድቫንቴጅ በኮንትሮባንድ መልኩ በሚገቡ ፕሮዳክቶች ላይ አለ። እኛ እዚህ አምርተን ሰዎች ቀጥረን ብዙ ቫልዩ አድርገን ብዙ ስራ ሰርተን ስናበቃ ግን ከነኚህ ጋር ባለን ርቀት መወዳደር ከባድ ነው። ይሄ ትልቅ ተግዳሮት ነው። በኢትዮጵያ ከቅርብ ጊዜ ወዲህ የተደረጉት የኢኮኖሚ ማሻሻያዎች ለአምራች ዘርፉ የጎላ ጠቀሜታ እንዳላቸው አምራቾቹ ይናገራሉ። ኢንቨስትመንት ላይ ብዙ ማበረታቻዎች አሉ፣ እየተጠቀምንበት ነው ያለ ነው። እዛ አካባቢ ችግር እንዳይገጥመን በቅርብ እርዳታ እየተደረገልን ያለ ሁኔታ አለ። ፖሊሲዎቹ ይህንን እያገዙን ስለሆነ ማለት ነው። ፖሊሲዎቹ በጣም እየጠቀሙን ነው ያሉት። ሌላው ከዚህ ከፓራለል ማርኬቱ ጋር ያለው ነገር መፍትሄ እየተሰጠው መምጣቱ ትልቅ የሆነ እገዛ እያደረገ ነው፣ በጥሩ ሁኔታ መንቀሳቀስ እንድንችል። በኤክስፖርት ዘርፉም ደግሞ እንደዚሁ ብዙ ለውጦች ተደርገዋል። በዛም ረገድ የተደረጉት ለውጦች ከፍተኛ የስራ እንቅስቃሴ እንድንጨምር ያደረጉ ያበረታቱ ናቸው። የግል ባለሀብቶች መዋዕለ ንዋይ ፍሰት እንዲጨምር ባለሀብቱን የበለጠ መሳብ፣ ማበረታታትና መደገፍ እንደሚገባም አምራቾቹ ጠቁመዋል። በምዕራፍ 1 ከሀገር ውስጥ የያዝናቸውን ዜናዎች እዚህ ላይ ገታ አድርገን ወደ ውጭ ዜና እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ላይ ተጨማሪ ማዕቀብ ለመጣል እያጤኑ መሆናቸውን ይፋ አድርገዋል። ትንታኔውን አለምነህ ዋሴ አዘጋጅቶታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሩሲያዊ አቻቸው ፕሬዝደንት ቭላዲሚር ፑቲንን ጤና ነስቷቸዋል ሲሉ ወረፉም። ትራምፕ እንደተቆጡት ራሽያ ባለፈው ቅዳሜ ሌሊት እስከ እሁድ አነጋግ ድረስ በ3 ዓመቱ ጦርነት ታይቶ ባልታወቀ ሁኔታ ዩክሬንን በከፋ የሰው አልባ ወጀብና በሚሳኤል እሩምታ መደብደቧ እንዳላስደሰታቸው ተናግረዋል። ቭላዲሚር ፑቲን ጋር ሁሌም በጣም መልካም ግንኙነት አለኝ ያሉ ፕሬዚደንቱ ትሩዝ በሚሰኘው ማኅበራዊ ገጻቸው ሲጽፉም፣ ነገር ግን የሆነ ነገር ነክቷቸዋል። ፈጽሞ አብደዋል። ሰዎችን በከንቱ ይገድላሉ። ልብ አድርጉ፣ ወታደሮችን አላልኩም። ያለምንም ምክንያት የዩክሬን ከተሞች ላይ ሚሳኤሎችና ሰው አልቦች ይተኩሳሉ ብለዋል። ትራምፕ የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪንም ከአፋቸው ጥሩ የማይወጣ ሲሉ ዘልፈዋቸዋል። ዘለንስኪ ከሌሊቱ ድብደባ በኋላም እሁድ ዕለት በቴሌግራም ገጻቸው ባሰፈሩት መልእክት ፑቲን የሚያደርጉትን እንዲያደርጉ ያደፋፈራቸው የአሜሪካ ዝምታ ነው ሲሉ ዋሽንግተንን ኮንነው ነበረ። እንደዚሁ ሁሉ አሉ ትራምፕ ጽሑፋቸውን ሲቀጥሉ፣ እንደዚሁ ሁሉ ዘለንስኪ እንዲህ በመናገራቸው ለሀገራቸው ያደረጉት አንድም ጥቅም የለም። ከአፋቸው የሚወጣ ሁሉ ችግር ፈጣሪ ነው። ደስ አይለኝም፣ ቢያቆሙ ይሻላል ሲሉ ገልጸዋል። ከቅዳሜ ሌሊት እስከ እሁድ አጥቢያ በተካሄደው የራሽያ የሰው አልባ ወጀብና የሚሳኤል ሩምታም በተለያዩ የሀገሪቱ ክፍሎች ቢያንስ 12 ሰዎች ሲገደሉ በደርዘኖች የሚቆጠሩ ቆስለዋል። ፕሬዚደንት ቭላዲሚር ፑቲን የ30 ቀናት የተኩስ አቁም ስምምነትን ያለምንም ቅድመ ሁኔታ እንዲቀበሉ የሚደረግባቸው ግፊት አይሏል። ፕሬዚደንት ትራምፕ እሁድ ምሽት ለጋዜጠኞች በሰጡት ተጨማሪ መግለጫ እስካሁን የነበራቸው ተጨማሪ ማዕቀብ ያለመጣል አቋማቸውን እንደሚቀይሩ አመልክተዋል። ተጨማሪ ማዕቀቦች ለመጣል እያሰብኩ ነው ብለዋል። ጦርነቱን ለማስቆም በሚቻልበት ሁኔታ ላይ የዛሬ ሳምንት ከሩሲያው አቻቸው ቭላዲሚር ፑቲን ጋር 2 ሰዓት የፈጀ የስልክ ልውውጥ ያደረጉት ትራምፕ በትናንት መግለጫቸው ግራ እንደተጋቡ አመልክተዋል። በድርድሮች መሃል ነው የምንገኘው፣ እሳቸው ግን ኪየቭና ሌሎች ከተሞች ላይ ሮኬት ያዘንባሉ ሲሉም ለጋዜጠኞች በሰጡት መግለጫ ገልጸዋል። ፕሬዚደንቱ የትናንት መግለጫቸውን ሲያሳርጉ እንዳስጠነቀቁት ሩሲያ ዩክሬንን ጠቅልሎ የመውሰድ ፍላጎት ከሆነ ያላት እንግዲያውስ ሩሲያ ትወድቃለች ብለዋል። 12 ሰዓት ላይ የጀመረው ምዕራፍ 1 ኢቲቪ ዜና 57 በዚሁ ይጠናቃል።
አንድ ሰዓት ደግሞ ምዕራፍ 2 ይቀጥላል። እስከ ምሽቱ 3 ሰዓት ነው የቲቪ ዜና 57 ከእናንተ ጋር ቆይታ የሚያደርገው። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። አንድ ሰዓት ላይ እንገናኝ።